ኢስላም የተከበረ ነው። ኦርቶዶክስን ጨርሳለን በአላህ ፍቃድ። ጴንጤና ኦርቶዶክስን ጨርሳለን በአላህ ፍቃድ። አላሁ አክበር። ጂሃድ እናውጅበት። አላሁ አክበር። ግንነት አንገቱን ልትነሳ ይገባል። ቤተክርስቲያኑን ታቦቱን ልታጋይለት ይገባል። የህግ ባለሙያዎች መጋቢት 13 በጠቅላይ ቤተ ክህነት በአስቸኳይ እንዲገኙ ጥሪ ተላለፈ። አቡነ ማትያስ ብፁዕ ወቅዱስ አቡነ ማትያስ የህግ አካላትን ሰብስበው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ እየተሰነዘረባት ያለውን እልፍ ጦር የሚመክቱ ጠንካራ የህግ ባለሙያዎችን የማዋቀር ስራ ተጀምሯል። በደንብ ተመልከቱ። እዚህ ጋር ሙስሊም ነው የሚመስለው፣ እዚህ ጋር ደግሞ ፖለቲካ ያወራል፣ እዚህ ጋር ደግሞ መስቀል ይዞ ኦርቶዶክሱ ነው። ቅድም ሙስሊም የነበረው ራሱ መስቀል ይዞ እዚህ ጋር ኦርቶዶክሱ ነው። ተመልከቱ። እዚህ ጋር ደግሞ ጦርነት እያወጀ እንዴት አንድ ሰው እንደዚህ አይነት ማንነቶች የተለያዩ ማንነቶች ሊኖሩ ይችላል? እጅግ በጣም ነው የሚገርመው። እንደዚህ አይነት ሰዎችን ነው በጋራ ሆነን ሃይማኖት ሳንለይ ሃይማኖትን ከሃይማኖት ሀገርን ከሀገር ሊያጋጩ የሚነሱ ሰዎችን ልንቃወማቸውና ልንዋጋቸው ይገባል። ክርስቲያኖች ምን እንደተዘጋጀላችሁ ምን ድግስ እንደተደገሰላችሁ እዩት። አሁን በኋላ ኢሳን ኢየሱስ ብላችሁ መጥራት፣ ሙሳ ሙሴ ብላችሁ መጥራት፣ ኢብራሂምን ደግሞ አብርሃም ብላችሁ መጥራት በፍጹም አትችሉም። እንደውም እያሉ ሰላም ሰልፍ እንወጣለን እያሉ በኦሮሚያ ምድር ላይ ምን አሁን በኋላ ኢየሱስ ብላችሁ መጥራት አትችሉም ይላሉ። ከእፎይ ጎን ነን ያሉ እንደ እፎይ ማህተብ ያሰሩ የእፎይ እህትና ወንድም የሆኑ ክርስቲያኖች በሙሉ በአሁን ሰዓት እየተሳደዱ እንደዚህ በፖሊስ ሁሉ እየታሰሩ ናቸው ያሉት። ጤና ይስጥልኝ ክቡራን ውድ ቤተሰቦቼ፣ ዛሬም በወንድማችን እፎይ ጉዳይ አዳዲስ መረጃዎች እየወጡ ይገኛሉ። ያንን ወደ እናንተ የማደርስ ይሆናል። እንደተለመደው ይህ ቪዲዮ ለሌሎች እንዲዳረስና አቅም እንዲኖረው በደንብ ላይክ እና ሼር እንድታደርጉልኝ በአክብሮት ጠይቃችኋለሁ። ለዚህ ቻናል አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ ተቀላቀሉን። ወደ ፕሮግራሙ እንሄዳለን። ዘርፈን ሰርቀን ለአላህ እናደርገዋለን እያለን ነው። እዛ ያሉትም ብለው አጨበጨቡ ማለት ነው። ይሄ ስቱፒዲቲ ነው። እንደዚህ አይነቱ ጽንፈኝነት ሀገር ያፈርሳል። መቼም አንደራደርበትም በእንደዚህ አይነት ጉዳይ ላይ። አያችሁ፣ በጣም ያማል። እኛ እናንተን እንደዚህ ብንላችሁ ምን ያህል እንደምታብዱ እናውቀዋለን። ከናንተ ስቱፒዲቲ አስቀድሞ የተናገረው ሰውዬ መፍረስ የለበትም መቃጠል የለበትም ወርሰን መስጊድ እናድርገዋለን ያለው ሳይሻል አይቀርም። እሱ ስቱፒድ በሆኑ የምታውቁት መወገድ ያለበትን እናስወግዳለን ሲል ለሱ ከሰው ነፍስ በላይ ቁስ ነው የሚያሳስበው፣ ንብረት መስረቅ ነው የሚያሳስበው። ለኔስ ወንድሜ ብራዘር፣ አንተ ሙስሊሙ አንተ ከምትሞት ይልቅ ቤተክርስቲያን ብቃጠል መርጣለሁ። ምክንያቱም አንተ ክርስቶስ አሳምሮ የሰራህ በእጁ ያበጃጀህ ንብረት ይተካል ነገር አንተን አስወግጄ ያንተን መስጊድ ቤተክርስቲያን ላደርግ አልመኝም እኔ። አየህ፣ ይሄ በጣም ከባድ ነው። በጣም ሰፊ ልዩነት አለን። እኛ ለሰው ልጅ ቫልዩ እንሰጣለን፣ ለቁስ አይደለም። የኔን ቤት ንብረት ብታፈርስ ነገ ተካዋለሁ ሰርቼ፣ ያንተን ነፍስ ባጠፋ ግን ነገ አልተካው። ስለዚህ ወንድሜ፣ አንቺ ኒቃቢስቷ እህቴ፣ አንቺ ትበልጭብኛለሽ ከንብረት። አንቺን አጥቼ አንቺን ገድዬ አንቺን መስገጃ ቦታ ቤተክርስቲያን ለማድረግ አልመኝም፣ በፍጹም አላደርገውም። እንደዚህ አይነት ጽንፈኞችን እንደነዚህ አይነት አሸባሪዎችን ልትዋጓቸው ይገባል። ሙስሊሞች ወዳችኋለሁ፣ ጤናማ ሙስሊሞችን። እንደዚህ አይነት ጽንፈኞችን ግን አጥብቄ ነፍሴን ትቃወማቸዋለች፣ እኔም እቃወማቸዋለሁ። እወዳችኋለሁ። ሰላም ሁኑልኝ። ክቡራን ውድ የዩቲዩብ ቤተሰቦች፣ እንግዲህ ነገሮች እየተጋጋሉ እየተባባሰው ሄዶ ወደ አልታሰቡ ደረጃ እየደረሱ ይገኛሉ። እናንተም እንግዲህ በተለያዩ ሶሻል ሚዲያዎች እንደምትመለከቱት እንግዲህ በጣም እጅግ ለወደፊት መቆጣጠር የማንችለው ደረጃ ውስጥ ሊያስገቡን የሚችሉ ብዙ አይነት እንቅስቃሴዎች እየሆኑ ይገኛሉ። በተለይም እንግዲህ ሙስሊሙን ማህበረሰብ የማይወክሉ አንዳንድ አካላት እየወጡ የሚናገሩት ነገር የሚሰሩት ስራ እጅግ በጣም ብዙ ኦርቶዶክሳውያንን እያስቆጣ ይገኛል። ከዛም አልፎ ተርፎ ደግሞ ነገሩ መልኩን ወደ ሌላ እየቀየረ የፖለቲካ ግጭት እንዲመጣ፣ የሀገር ግጭት እንዲመጣ፣ የሃይማኖት ግጭት እንዲመጣ፣ ወደ አልሆነ ትርምስ ውስጥ እንዲገባ ብዙ አይነት እንቅስቃሴዎች እየተደረጉ ይገኛሉና
እስቲ እንደዚህ አይነት ነገሮች የሚሰሩ አካላት እነማን ናቸው የሚለውን ነገር ለመመልከት እንሞክር። እስላም የተከበረ ነው። ኦርቶዶክስን ጨርሳለን በአላህ ፍቃድ። ጴንጤና ኦርቶዶክስን ጨርሳለን በአላህ ፍቃድ። አላሁ አክበር። ጂሃድ እናውጅበት። አላሁ አክበር። አለን እስከ ዳር እንነሳበት። የቁም ሬሳ ናቸው። እንደተመለከታችሁት ነው እንግዲህ እጅግ በጣም የሚያሳዝን ነው። በነገራችን ላይ የግለሰብ ሙስሊሙን ማህበረሰብ አይወክልም። ለምንድነው አይወክልም ያልኳችሁ? እንግዲህ አሁን ማሳያችሁ ቪዲዮ አለ። ይህ ሰውዬ ስታዩት ሙስሊም ይመስላል። ነገር ግን ድብቁ ማንነቱ፣ ድብቁ ሴራው ለምን ይሄን ነገር እንደተናገረ ደግሞ አንድ ቪዲዮ ተመልክተን እንመለስ። ያህል መጀመሪያ እንደ ፕሮቴስታንት፣ ቀጥሎ እንደ ሙስሊም፣ ቀጥሎ ደግሞ እንደ ኦርቶዶክስ ሆኖ የተከሰተውን እንመልከተው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። አሜን። አላሁ አክበር፣ አላሁ አክበር፣ አላሁ አክበር፣ አላሁ አክበር፣ አላሁ አክበር፣ አላሁ አክበር። ፋኖ ጃዊሳው የቀድሞ ስርዓት ናፋቂ። A few moments later. መቃባ መቃለማ አፉረ ቁልቁሉ ዋቀተኮች አሜን። ኦርቶዶክስን ጨርሳለን በአላህ ፍቃድ። ጴንጤና ኦርቶዶክስን ጨርሳለን በአላህ ፍቃድ። አላሁ አክበር። እንደተመለከታችሁት ነው እንግዲህ አንዴ ሙስሊም ይሆናል፣ ያው ጺሙን ላጭቶ መልኩን ቀይሮ አንዴ ሙስሊም ይሆናል፣ አንዴ ኦርቶዶክስ ይሆናል፣ አንዴ ፖለቲከኛ ይሆናል። እንደነዚህ አይነት ግለሰቦች የማንንም ሃይማኖት አይወክሉም፣ የማንንም አስተሳሰብ አይወክሉም። እንደነዚህ አይነት ሰዎችን ነው እንግዲህ ልንጸየፋቸውና ልንዋጋቸው የሚገባ። እፎይ ወንድማችንም ያለው ይሄንን ነው በቃ። ስለዚህ ሙስሊሙን ማህበረሰብ የማይወክሉ የሙስሊሙን አስተሳሰብ አስተምሮ የማይወክሉ አንዳንድ አካላት ወጣው በክርስቲያን እህት ወንድሞቻችን ላይ በሃይማኖታችን ላይ የሚያደርጉት ድርጊት እጅግ በጣም ብዙ ዋጋ ሊያስከፍል ይችላል እና ይሄንን ነገር እጅግ በጣም ልንቃወመው ይገባል። እኛም እንደ ሚዲያ እኔ በግሌ እንደ አንድ ዩቲዩበር እንደ አንድ ቲክቶከርም ይሁን ምንም ያን ያክል ሰብስክራይበር እንኳን ባይኖረኝ የራሴን አስተዋጽኦ ሃይማኖትን የሚያቀራርብ ሃይማኖትን የሚያቻችል እርስ በርስ እንድንከባበር የሚያደርግ ነገር ማሰራጨት መቻል ያለብኝ። እንደዛ ነው የማስበው እንጂ ጽንፍ ይዤ አንዱን አካል ይዤ ብቻ ወደ አንዱ እንደዚህ አይነት አስተሳሰብ የለኝም። ሃይማኖቴም ስብዕናዬም አስተዳደግን በዚህ ደረጃ አይመጥንም ይሄንን ነገር እንዳደርግ ማለት ነው። ስለዚህ ጎራ ይዞ ህዝብ ለማጋጨት ሃይማኖትን ለማጋጨት የሚንቀሳቀሱ አካላት ከዚህ ድርጊታቸው ሊቆጠቡ ይገባል። ተመልከቱ እንግዲህ በሀገራችን ላይ የሃይማኖት ጦርነት የሚያውጅ በግለሰብ ደረጃ እንግዲህ ተመልከቱት። በዚህ ደረጃ እንግዲህ እየወጣ የሚናገር ነው እንግዲህ አስቡት። በጣም ብዙ ቪዲዮዎችን ልናቀርብ እንችላለን በዚህ ደረጃ። አንድም ተመልከቱት እንግዲህ አሁን ይሄንንም ተመልከቱት እስቲ። አጠቃላይ ሙስሊም ካሁን በኋላ የመልስ ምት መስጠት መቻል አለብህ። መግደል አለብህ። መገደል አለባቸው። ካልገድክ አይሆንም። መነሳት መቻል አለብህ። አንገቱን መቁረጥ አለብህ። ጨርግድለት አንገቱን። ፈሪ ናቸው፣ ቅዘናም ናቸው። ወላሂ ሱመ ወላሂ ጨርግድለት አንገቱን። ልትነሳ ይገባል። ቤተክርስቲያኑን ታቦቱን ልታጋይለት ይገባል። ወለዛች እፎይ ማለት መገደል ነው ያለበት። ማንም እንዳፈራ ቤትም ቦታ በተገኘበት መግደል ነው እሱ። ማንም ማን ነው ገዳዩ? ማን ነው አስገዳዩ? ምን ስለሆነ ነው የሚገደለው? ምን ስላጠፋ ነው? መጠየቅ አለበት። በስነ ስርዓቱ በህግ መጠየቅ አለበት አይደለ? ሲጀመርስ በግለሰብ ላይ ግድያ የሚያውጀው ማን ነው? ማን ነው ስልጣን የሰጣቸው? በዚህ ደረጃስ እንደነዚህ አይነት ሰዎችን እውነቴን ነው ሙስሊሞች በጣም ልትቃወሟቸው ይገባል። ወዳልሆነ መንገድ ወዳልታሰበ ጎዳና የሚመሩ እንደነዚህ አይነት ሰዎች ናቸው። እንግዲህ ሙስሊም ሰላም ነው፣ ሙስሊም መከባበርን ነው የሚያውጀው፣ ሙስሊም ፍቅር ነው፣ ሙስሊም ብላችሁ የምታወሩ አካላት የሙስሊም ማህበረሰቦች በሙስሊም እምነት ስም እንደዚህ አይነት ንግግሮችን የሚናገሩ እንደዚህ አይነት ድርጊቶችን የሚያደርጉ ሰዎችን ልትቃወሟቸው ይገባል። ወጣችሁ እኛን አይወክሉም ልትሉ ይገባል። እና እንደዚህ አይነት ሰዎችን በጣም ሁላችንም ምንም ሳንለያይ ልናወግዛቸውና ልንዋጋቸው ይገባል። እፎይ ወንድማችንም ቅድም የተናገረው ይሄንን ነው። ቤተክርስቲያን እናቃጥላለን፣ ኦርቶዶክሳውያን ከምድረ ገጽ እናጠፋለን። ይሄ የማይታሰብ እንደዚህ አይሆንም በፍጹም። እንደዚህ ሊደረግም አይችልም፣ ሊታሰብም አይችልም። ሁላችንም ተከባብረን ተቻችለን ነው መኖር መቻል ያለብን። የሚያዋጣንም እሱ ነው። ሀገር የጋራ ነው፣ እምነት የግል ነው።
በድንጋይ ምን አከበርኛ ሶስት አዎ ስለዚህ አሁን በሃይማኖት የሚገቡ ሰዎች ደግሞ አላህ ይገልግለን ሰርጎ ገባ አላሁንም ሃይማኖታችን ውስጥ እየገባ ክርስቲያኑ እስላሙ እንዲያደረገ ነው ጀገራ ይዟል እያለ የሚያዋጋ አላሁን የፖለቲካ አስቸጋሪ ሁላ ጅብ ብለው እኛ አላህ ይፍረጀን ፈጣሪ ይፍረጀን اللهم صل وسلم ካጃም በረካው ታሽውጣ ታሽ አልወለድሽም እንዲሁ መውለድ ጀባ አላገባሽም እንዲሁ ሻግቢ ሀገራችን አማን ይሁን ወንበርሻ አማን ይሁን ወላሂ ወሎ ኢትዮጵያ አማን ትሁን ጫፍ የሳቅ ቤት የለዛ ቤት አላህ አርገው አላህ እኔ ሙስሊም ነኝ ከእስልምና ሃይማኖት ውጭ ያሉ ሰዎች ውደዱ ብያለምንም ለምን ጠላችሁኝ ብያል ወቅስም የራሳቸው ምክንያት አላቸው ሊጠሉኝ እኔም የራሴ ምክንያት አለኝ እናንተን እንደወዳ አይተበቅብኝም ነገር ግን እንደዚህጋ የሚያዋጣን መከባበር ብቻና ብቻ ነው እኔ ድንበራት ድረስ ከድንበር አልደርስም አንድ ሀገር አለችን ኢትዮጵያ የምትባል ተግባባን ልክ ነው የሚያዋጣን ይሄ ነው ለማንኛውም መከባበሩ መቻቻሉ ሰላም ማውረዱ ምንም አይከፋ ይጠቅማል እንጂ እርስ በርስ ብንጋጭ እርስ በርስ ብንሰዳደብ አንተ እንዲነ ብንባባል ምንም ጥቅም አይኖረውና መከባበር መቻቻል ሰላም ይሻላል ፍቅር ይሻላል ስለዚህ ይሄን ቪዲዮ የምትመለከቱ ሙስሊሞች ይሄን ነገር ልታስቡበት ይገባል በስማችሁ በሙስሊም እምነት ስም የሚፈጸሙትን አንዳንድ ጽንፍ የወጣ ያልሆኑ ተግባሮችና ድርጊቶች ልትቃወሙና በቃችሁ ልትሉ ይገባል ብዬ ነው ማስበው አለበለዚያ ግን በዚህ ሁኔታ ከቀጠለ ያልሆነ ደረጃ ውስጥ ያልሆነ በቃ ምንም ማያባራ ደረጃ ውስጥ ልንገባ እንችላልና ይሄንን ነገር ሁላችንም ምንም አይነት ዘርም ጎሳም ምንም አይነት የሃይማኖትም የብሔርም ልዩነት ሳይኖረን በዚህ ደረጃ የተለያየ ማንነት ይዞ ሃይማኖትን ከሃይማኖት ለማጋጨት የሚንቀሳቀሱ አካላትን በደም አጥብቀን ልንዋጋቸው ይገባል ይሄ የኔ መልእክት ነው የእናንተ ማስተም እንደሆነ ተስፋ አድርጋለሁ ወደ ቀጣዩ ቪዲዮ እንሄዳለን ጉባኤ ጠርተዋል በብፁዕ ወቅዱስ አቡነ ማትያስ መጋቢት 13 ከጠዋቱ 3 ሰዓት እስከ 5 ሰዓት በጠቅላይ ቤተ ክህነት ጽርሐ ተዋሕዶ አዳራሽ ላይ እንደ ዲያቆን ሄኖክ ኃይሌ በሚመሩት በሚያስተባብሩበት ማስተባበር ላይ በዚህ ጉዳይ ላይና በሌሎች ጉዳዮች ላይ አጀንዳ አድርጎ ሊወያይ የህግ ባለሙያዎችን ጥሪ አድርጓል ስለዚህ ካሁን በኋላ ኦርቶዶክሳውያን የጀመርነው ነገር መዋቅር ይዞ ፍጻሜ እስኪያገኝ ድረስ ይህንን ተቋም የመደገፍ ኃላፊነት አለብን በየትኛውም መንገድ ይሁን በዚህም ጉዳይ በሌላም ጉዳይ ይነሳ አጀንዳው እነዚህም ጉዳዮች አጀንዳ መያዝ አለባቸው ብለን ተነስተናል አቡነ ማትያስ ብፁዕ ወቅዱስ አቡነ ማትያስ የህግ አካላትን ሰብስበው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ እየተሰነዘረባት ያለው እልፍ ጦር የሚመክቱ ጠንካራ የህግ ባለሙያዎችን የማዋቀር ስራ ተጀምሯል የህግ ባለሙያ ሆናችሁ ኦርቶዶክሳውያን ሆናችሁ በዚህ አዳራሽ ላይ ስብሰባ ተጠርታችኋልና እንኳን ደስ ያላችሁ ለቤተክርስቲያን ዘብ ልትቆሙ እድሉ ተከፍቶላችኋል ወደ መንበረ ቅድስናው ወደ መንበረ ጵጵስናው ስርዓት ውስጥ ወደ መንበረ ክህነት ስርዓት ውስጥ ወደ መንበረ ድቁና ስርዓት ውስጥ ወደ መንበር ስፍራ እንድትመጡና ለቤተክርስቲያናችሁ ዘብ እንድትቆሙ ተጠርታችኋል ከዛሬ ጀምሮ ማንንም እየተነሳ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሚዘልፍበት ስርዓት አይኖርም በሴኩላሪዝም ህግ አለ ካለ ይሄ እንግዲህ ለህግ ባለሙያዎች እጅግ በጣም መልካም አጋጣሚ ነው በተለይም እንግዲህ ወቅታዊ ጉዳዮችን አስመልክቶ በቤተክርስቲያን ዙሪያ እየተፈጸሙ ያሉትን ጉዳዮች አስመልክቶ እጅግ በጣም ትልቅ ስራ ልትሰሩበት የምትችሉበት አጋጣሚ ነው ብዬ አስባለሁና ይህንን መልካም አጋጣሚ የህግ ባለሙያዎች እጅግ በደንብ አርጋችሁ ልትጠቀሙበት ይገባል ምክንያቱም ሁሉም ነገር በህግና በአግባብ ባለው መልኩ ሲሆን እጅግ በጣም ደስ ይላል እንጂ ከዚህ ውጪ ያሉ ድርጊቶች ከዚህ ውጪ ያሉ እንቅስቃሴዎች ለሀገርም ለማንም አይጠቅሙም ማለት ነውና እንግዲህ ብፁዕ አባታችን ለመጋቢት 13 የህግ ባለሙያዎችን ያው በወቅታዊ ጉዳዮች ዙሪያና በመንፈሳዊ ወዝ ዙሪያ ምክክር አዘጋጅተዋል ይህንን አጋጣሚ እንግዲህ በደንብ አርጋችሁ የህግ ባለሙያዎች ልትጠቀሙበት ይገባል ብዬ አስባለሁ ወደ ቀጣይ ቪዲዮ እንሄዳለን ቢላ እየተሳለ በሬ ሳር ይበላል አሉ የሀገሬ ሰው ክርስቲያኖች ምን እንደተዘጋጀላችሁ ምን ድግስ እንደተደገሰላችሁ እዩት ለተርጉምላችሁ በኦሮምኛ ነው ያለው ወደ አማርኛ ለተርጉምላችሁ ምን እያሉን ነው የነቢያቶቻችንን ስም
ኢሳን ኢየሱስ ብላችሁ ሙሳን ሙሴ ብላችሁ ኢብራሂም አብርሃም ብላችሁ የቀየራችሁ በሀገር ውስጥም በውጭም ያላችሁ ይሄ ነገር ካሁን በኋላ መቆም አለበት። እነዚህ ነቢያቶች የኛ ናችሁ የምትሉ ከሆነ ወይ ደግሞ ክርስቲያኖች ነበሩ የምትሉ ከሆነ ማስረጃ አምጡ። ካለበለዚያ ካሁን በኋላ ኢሳን ኢየሱስ ብላችሁ መጥራት፣ ሙሳ ሙሴ ብላችሁ መጥራት፣ ኢብራሂምን ደግሞ አብርሃም ብላችሁ መጥራት በፍጹም አትችሉም። እንደውም እያሉ ሰላም ሰልፍ እንወጣለን እያሉ በኦሮሚያ ምድር ላይ ምን ካሁን በኋላ ኢየሱስ ብላችሁ መጥራት አትችሉም ይላሉ። እሺ ምንድነው ያለው? ማስረጃ አምጡልን። ማስረጃ ደግሞ ካላመጣችሁ ካሁን በኋላ በእኛ ነቢያት የምትነግሩትን ንግር ማቆም አለባችሁ። ካሁን በኋላ ይሄ ነገር ድርጊት በኦሮሚያ ውስጥ መቆም አለበት። ምን ኢየሱስ ብላችሁ መጥራት አትችሉም እያሉ ነው። እንግዲህ ደግሞ ይሄ ነገር የት ነው? በመስጊድ ውስጥ ነው። እንግዲህ ህዝብ ሰብስቦ ነው ይሄ ነገር እየተካሄደ ያለው። ደግሞ ሰላም ሰልፍን እንወጣለን እያሉ ነው። ከዛ ህዝቡ መጨረሻ ምን አለ? አላሁ አክበር አላሁ አክበር አለ። እፎይ ምን አደረገ ታዲያ? ለምሳሌ እፎይ እኮ የሚያደርገው ለምሳሌ ከአንዱ ማለት ነው መልስ ነው የሰጠው፣ ማስረጃ ነው የሰጠው። እነሱ የቁርአኑ አላህ እንዳልሰበኩ መልስ ሰጠ። እዛ ይገደላሉ። እዚህ ጋር ደግሞ መረጃ አምጡ፣ ካለበለዚያ ኦሮሚያ ክልል ላይ ኢየሱስ ብላችሁ አጠሩም እያሉን ነው። መረጃ ሲመጣላችሁ ይትገደሉ ያሉ። እኛስ ግን በኢየሱስ ክርስቶስ ዛሬም ነገም ከነገ ወዲያ አናፍርም። ኢየሱስ ክርስቶስ ጌታ ነው። አሜን። እጅግ በጣም ይገርማል። ያሁኑ መረጃ ደግሞ ነገሮች እንግዲህ ወደ አልታሰበ ደረጃ እየሄዱ ነው። እንግዲህ በኦሮሚያ ክልል ላይ ኢየሱስ ክርስቶስ ብላችሁ መጥራት አትችሉም የሚል አይነት መረጃ እየወጣ ነው። እስቲ በደንብ ለማብላላት አንድ ቪዲዮ ተመልክተን እንምጣ እስቲ። ኦርቶዶክስ ከሆንክ በእውነት አንተ የእግዚአብሔር ልጅ የድንግል ማርያም ልጅ ከሆንክና ለሃይማኖት የምትቆረቆር ከሆነ ይህንን ቪዲዮ እስከ መጨረሻው ድረስ ተከታተለው። እንዲሁም ደግሞ ሼር፣ ዲዩት፣ ኮፒ ሊንክ በማድረግ ለሌሎች ኦርቶዶክሳውያን ወንድሞች እህቶች አዳርሺ። ይህን ቪዲዮ አሁን የተመለከትነውን ቪዲዮ ትርጉሙን በአማርኛ ልንገራችሁ። እንግዲህ ወንድሞቻችን ወይ ደግሞ ወገኖቻችን ምን እያሉ እንደሆነ ታውቃላችሁ። ክርስቲያኖች ነቢያችን አደምን አዳም፣ ኢብራሂምን አብርሃም፣ እንዲሁም ደግሞ ሙሳን ሙሴ፣ ኢሳን ደግሞ ኢየሱስ እያሉ ይጠሩታል። የነቢዮቻችንን ስም መልሱልን። እናንተ ሰላም የማትፈልጉ ከሆነ ሰላም ወዳድ ካልሆናችሁ በክንዳችን፣ በሰይፋችን፣ በጉልበታችን ነቢዮቻችንን ከእጃችሁን እንነጥቃለን፣ እንወስዳለን እያሉ ነው የሚገኙትና ቪዲዮ መደገሰን ከናፍ ዴቢና ኒከኑ መረት ማልሴተን ጃለቱስ ጅብቱስ ኦሶስቲ ሀዳኡ ላል ወንተት ዱግዱ ማልደሴቴ ዮምዩ ታናን አዳም አደምሲፍን ተው ኢሳን ኢየሱስ ተኡን ደንደኡ ኢብራሂም አብርሃም ተኡን ደንደኡ ሙሳ ሙሴ ተኡን ደንደኡ ዮምዩ ተኡ ደንደኡ ሰሚን ፊ ለፍቲ tokko ተኡን ደንደኡ ዮምዩ ጀቹ ደላላ ከናፉ ወንተ ከነ ሂናውቱ መሌ ዮምዩ እንተው innis inni biratti nabiyyi dhate Isaa kan jettan nuti hin beeknu. Iyyesuus inni jedhu garuu nuuf kiristaanotaaf keessattuu warra baafannootiif jireenya keenyadha, nageenya keenyadha. Isayyuu immoo jireenya biyya lafaarraa qofa miti bara. Du'a boodallee jireenyadha. Jireenyi bara baraa kan ittiin argame karaan jirmi wayini akkasumas dhugaan isadha. Isatti amannaa dhugaa kan immoo eenyumtu irreedhanis ta'e akkasumas
seefiidhaan karaa adda addaatiin nurraa fudhachuu hin danda'u. Otoo isinitti hadhaa'u dhugaatii liqimsaa kan jedhu dhaamsa koo kan guyyaa irraati. እንደሰማችሁት ነው እንግዲህ በኦሮሚያ ምድር ላይ እንግዲህ ኢየሱስ ክርስቶስን ኢየሱስ ብላችሁ መጥራት፣ በእነሱ ሙሳን ደግሞ ሙሴ ብላችሁ መጥራት፣ በእነሱ ደግሞ ኢብራሂም አብርሃም ብላችሁ መጥራት አይቻልም፣ አይፈቀድም። እነዚህ ሰዎች የኛ ነብዮች ናቸው፣ ክርስቲያኖች ናችሁ ብላችሁ ማስረጃ ማቅረብ የምትችሉ ከሆነ ማስረጃ አቅርቡ። ከዛ ውጪ ግን ሰላማዊ ሰልፍ እንወጣለን ነው እንግዲህ ጥያቄያቸውና ማስረጃም እኮ ስናመጣ ማስረጃም ሲመጣ እኮ ያው ወንድማችን ምንድነው ያደረገው ታዲያ ማስረጃ እያመጣ እንደዚህ ነው እያላችሁ አይደል እንዴ? ያ ነገር ደግሞ ወደ አልሆነ አቅጣጫ እያመራን ነው። ስለዚህ ማስረጃ አምጡ ስትሉን ማስረጃ ሲመጣ ወደ ስድብና ወደ ሌላ ነገር እንመጣለን። እንዴት ነው ታዲያ መግባባት የሚቻለው? በጣም ይከብዳልና ይሄ እንደዚህ አይነት እንቅስቃሴዎች ተገቢ አይደሉም። በየትኛውም አቅጣጫ ተቀባይነት የላቸውም። ይሄ ነው ማሰበው እንደኔና በተለይ በኦሮሚያ ክልል እየሆነ ያለው እጅግ በጣም ይከብዳል። በክርስቲያን ኦርቶዶክስ ወንድሞቻችን ላይ እየተፈጸመ ያለው ግፍና መከራ እንግልት እጅግ በጣም ከባድ ነው። በዚህ ሚዲያ የምገልጽላችሁ ነገር አይደለም፣ እናንተ የምታውቁት ነው። በተለያዩ ሚዲያ ላይ በተለይ በአርሲ አካባቢ ላይ በተለያዩ አካባቢዎች ላይ እየተፈጸሙ ያሉ ግፎችን የቅርቡን እንኳን የተሰዉ ሰማዕታትን ማስታወስ ቀላል ነውና እንደዚህ አይነት እንቅስቃሴዎች ሀገርን ወደ ማፍረስ ደረጃ ነው የሚመጡትና ከእንደዚህ አይነት ድርጊቶች ልንቆጠብ ይገባል። ምንም አይነት ሃይማኖታዊ አስተምሮም ሆነ አንድምታም የላቸው በሙስሊሙም ቢሆን ማለት ነውና ይሄንን ነገሮች ጤናማ የሆናችሁ ሙስሊሞች በጣም ልታተኩሩበትና ልታስተውሉና ልትቃወሙ ይገባል። እንደዚህ አይነት ነገሮች መፍትሄ ልትሰጡ ይገባል። ዝም ብላችሁ መመልከት የለባችሁም። አይታችኋል። የተለያዩ ቲክቶክ ላይ የተለያዩ ሶሻል ሚዲያዎች ላይ የተለያዩ ሙስሊሞች እየወጡ ሲናገሩ ተመልክታችኋል። እንደዚህ አይነት ነገሮች ሊቆም ይገባል፣ ሙስሊም አስተምሮ አይደለም ይሄ ያሉ ሲሟገቱና እውነተኛውን ቀጥተኛውን ነገር ሲናገሩ ተመልክታችኋልና እንደዚህ አይነት ነገሮችን እናንተም ወጣችሁ ልትቃወሙ ይገባል። ሃይማኖትን የሚያቻችል ሃይማኖትን የሚያከባብር ነገር ልታመጡና ልታቀርቡና ልታሰራጩ ይገባል ብዬ ነው የሚያስበውና እናንተስ በዚህ ዙሪያ ላይ ምን ተሰማችሁ የሚለውን እስቲ ኮሜንት ላይ አስቀምጡልኝ። ክብሯን ውዳሽ ዩቲዩብ ቤተሰቦች እንግዲህ ቀጣይ በሌሎች ቪዲዮ መልሳለሁ። በተለይም ከእፎይ ጋር ተገናኝቶ እንግዲህ አሁንም አዳዲስ መረጃዎች እየወጡ ይገኛሉ። በቀጣይ ማቀርብላችሁ ይሆናል። እስከዛው ድረስ ግን እናንተ ይህንን ቻናል ሰብስክራይብ እያደረጋችሁ ይህንን ቪዲዮም ላይክ እና ሌሎች ደግሞ ሼር እያደረጋችሁ እስከ ቀጣይ እንድትጠብቁ ይጠይቃችኋለሁ። መልካም ሳምንት ይሁንላችሁ።